አስገባላለሁ። ግን የማደርገው ፈርቼ ሳይሆን አምነንን ስለምወደው ነው። አምነንን አትወጪ በደንብ አድርጌ ነው ማለት። እንዴት ነው ያንቺ ልብ ከገንዘብ ውጪ ሌላ ነገር ሊያፈቅር የሚችል? ያማልቅኔው አንቺ መሰሪ። እዚህ ምድር ላይ ገንዘብን የሚጠላ ሰው የለም። ሁላችንም እርስ በርስ አላወራ ነው እንጂ ከሁሉም በፊት እሱ ነው በውስጣችን ቦታ ያለው። ለምን እንደዛሽ? እስቲ ራስን ተመልከት። እኔ ልጅ ጎረኝ የፈለከው በገንዘብ ነው። ምክንያቱም እኔን ከመጉዳት በላይ ገንዘቡን ስለምፈልገው። እንዴት አይነት ጉድ ነገር የተናገርሽ! እንግዲህ ሆነ አትጠብቂ። እኔ ምንም ልትለኝ አልጠብቅም። ብቻ ግን ተወኝ። እኔ መተንፈስ እስካቆም መቼም አልተውሽም። እዚህ በምን ቀን ይሁን የመጣኸው? ምን ነው ቆጥረሽ አንቨርሰሪያችን ታከብሩ? ሜርሲ፣ የዚህ ልጅ ንግግር ተመልከች። ይሄ ልጅማ በውስጡ አንድ አሮጊት ውጧል። መቼ ብሻውን ከዚህ የምትሄደው? መቼ? የሰው ቤት እኮ ነው። ተይ እንደዚህ ማታልቂ። የሚስቴ ባል ቤት እኮ። እንዴት እንደምትናገረው አንተ! በጣም በሚያሳዝን ነገር እንግዲህ ቤት ድረስ የጄሪ ጉድ መጥቷል ማለት ነው። ቤት ድረስ ርቀት ሳይኬድ ምንም ነገር ሳይባል ቤት ድረስ ችግሯ እየመጣ ይገኛል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ሁለተኛ ነገር ደግሞ ወይዘሮ ሜርሲ እንግዲህ የጄሪ ፍቅረኛ ተብዬ ሁሉን ነገር ሲለፈልፍ ቀጥታ ሁሉን ነገር ሰምታለች ማለት ነው። ሁለተኛ ነገር ደግሞ በጣም በሚያሳዝን ነገር ልብ የሚያንጠለጥል ነገር ምንድን ነው የተፈጠረው ሲባል ቤተሰቦቼ እንግዲህ አቶ አምናን እና ሳራ ወይዘሮ ሜርሲን ስላናደደቻት ከቤቱ ስላባረራት የሚወዳትን ፍቅረኛ ብሌን እሷ ከወጣች እኔም እዚህ ቤት አልቀመጥም። ምክንያቱም እኔ የረሳውባት እናቴ ነችና እግዚአብሔር ይስጥልኝ ሰላማችሁ ይብዛልኝ ብላ ለመሄድ ተነስታለች። በዚህ የተነሳ አቶ አምናን የሚጥለው የሚያነሳው ነገር ግራ ገብቶት ይገኛል። እንዴ ምን እያደረኩ ነው? ወይኔ ጉዴ! እንዴ አመረረች እንዴ በማለት እንግዲህ ያላሰብኩት ነገር ነው እየተፈጸመ ያለው። እኔ እቺን አሮጊት ላባረር ፈለኩ እንጂ መቼ ብሌን አልኩ በማለት እንግዲህ በድንጋጤ ውስጥ ይገኛል። ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እየላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ እንደዚሁም እኔ ከተማርኩበት እናንተም ብዙ ነገር ታስተውሉበታላችሁ፣ ትማሩበታላችሁ በማለት እየላችሁ ከች ብያለሁ። እንዲሁም ለቤት አዲስ ሆናችሁ እንደተለመደው ነባሮቹም እንደተለመደው አድርጉልኝ። አሜን። እንግዲህ እየተፈጠረ ያለው ነገር እዚህ ቤት ምንድን ነው ሲባል እንግዲህ በጣም ከባድ ነገር። ወይዘሮ ሜርሲ የሚባሉ ጄሪ የሚባሉ ሲፋን የሚባሉ ሰዎች ቤቱን እያተራመሱ በአንድ እግራቸው እያቆሙ እየሄዱ ነው። አቶ አምናን በአሁን ሰዓት ግራ ገብቶት ይገኛል። የሚጥለው የሚያነሳው ነገር ግራ ገባው። ምክንያቱም ያላሰበውና ያላቀደው ነገር እየተፈጸመ በቤት ውስጥ ይገኛል። በጣም በሚያሳዝን ነገር እንግዲህ ምንድነው እየተፈጠረ ያለው ነገር ሲባል ሜርሲ የምትባለው ሴትዮ እንግዲህ በአሁን ሰዓት አቶ አምናንን ከጄሪ ለይታ አሁን ደግሞ ወደ ሲፋንን እንዲያገባ ፈልጋለች። የፈለገችበት ምክንያት ደግሞ ለምንድን ነው ሲባል ምክንያቱም አላማዋን ለማሳካት እዛ ቤት የመጣችበትን አላማዋን ለማሳካት እየፈለገች ትገኛለች ማለት ነው። እሱ ነገር ካልተሳካ እንደዛ ካልሆነ ምንም ነገር ሊሆን አይችልም። አሁን ጄሪን ትቼ ብሌንን ሲፋንን ካጋባ በኋላ ቤቱን ሁሉን ነገር እኔን የሆነውን ነገር እቆጣጠራለሁ በማለት እንግዲህ ቆርጣ ተነስታለች ማለት ነው። ግን ደግሞ ያ ነገር እየተሳካላት ነው እንዴ ሲባል በፍጹም እየተሳካላት አይደለም ማለት ነው። ምክንያቱም እንግዲህ ጄሪን በስተመጨረሻ የጄሪ ተቃራኒ የቀደመው ባሏ ቤት ድረስ ከተፍ ብሎላታል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ጄሪሻ በአሁን ሰዓት ምን ልሁን ወይኔ እያለች ትገኛለች። ምክንያቱም ከዚህም በፊትም ጠርጥሬ ነበረ አቶ አምናን እሷን እንዳላስረገዘና የእሷ እንዳልሆነ አውቄ ነበረ። ግን ደግሞ የበልጠው እንግዲህ እያስመሰከረች ትገኛለች ማለት ነው።
ምን ያደርጋል ጋይስዬ፣ በጣም በሚያሳዝን ነገር እንግዲህ በአሁን ሰዓት ግራ ገብቷት ይገኛል። ቤት ውስጥ የመጣውም የኔን ብር የኔን ሰዓቴን ጊዜን እንደበላሽ አንቺም አይቀርም ጊዜሽና ሰዓትሽን እበላለሁ በማለት እንግዲህ በአሁን ሰዓት አንቺን ህይወትሽን ሳላመሰቃቅል በዚህ ህይወት ውስጥ ምንም ደስተኛ የለኝም በማለት እየተነሳ እንትን እያለ ይገኛል ማለት ነው። ቤተሰቦቼ የሚያነሳው የሚያደርገው ነገር ግራ ገብቶታል ማለት ነው። ምክንያቱም ያላሰቡና ያለቀደችው ነገር ስለሆነ እባክህ ተፋታኝ፣ እኔ እባክህ ከዚህ ቤት ሄድ ምናምን ስለው እኮ እዚህ ቤት እንደሚያገኘው የምን መሄድ ነው የምን ከዚህ ቤት መውጣት ነው፣ ገና ብዙ ነገር ይጠብቀኛል ብሏል ማለት ነው። እንደዚህ ሲል እንግዲህ በጣም ነው እሷም እያዘነችና እንትን እያለች የመጣችው ማለት ነው። ወይኔ እንዴት ነው ማደርገው፣ እንዴት አድርጌ ነው ከዚህ ነገር ውስጥ የሚወጣው በማለት እንግዲህ በጣም ባዘን ውስጥና በከፋ እንትን ውስጥ ትገኛለች ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው ሲባል ጋይሶቼ የተፈጠረው ነገር በጣም ብዙ ነገር ከባድ ነገር ተፈጥሯል። የተፈጠረው እንግዲህ ሜርሲ የምትባለው ሴትዮ ጄሪን ስላናደደቻት፣ ምክንያቱም ጄሪሻ ቀጥታ ሄዳ እነማማ እናት ሳራ ጋራ ሄዳ ሜርሲ የምትባለውን ሴትዮ እናናዳት። እሷ ምክንያቱም ህይወቴን ልታመሰቃቅል የፈለገች ሴትዮ ነች። ስለዛን እሷን ማናደድ አለብኝ፣ እባካችሁ እርዱኝ ትላለች ማለት ነው። እነሱም እንግዲህ እሺ ብለው ሰው ያለውን ነገር እሷ ያለችውን ነገር ሰምተው ለማናደድ ብሌንም እንደዛው ማለት ነው። በእርግጥ መሆን የለበትም ነበረ ማለት ነው። እሺ ብለው ሜርሲን ያናድዷታሉ። ሜርሲ እንግዲህ በጣም ተናዳ እሳት ለብሳ ቀጥታ እየሄደችው ማጋ ነው ሲባል አቶ አምናን ጋር ሄዳ እቺ ሴትዮ እንደዚህ እያደረገችኝ ነው ብላ ስለ እናት ሳራ ትነግራለች ማለት ነው። አቶ አምናን ደግሞ እንዴት አክስቴን ትናገሪያለሽ? አክስቴ እኮ እዚህ ቤት የተቀመጠችው ለኔ ብላ ነው የተቀመጠችው እዚህ ቤት ስትቀመጥና ለምንድን ነው የተቀመጠችው በማለት እንግዲህ በጣም በምንዴት በጣም በስሜት ውስጥ ሆኖ ቀጥታ የሄደው ወደ እንትን ነው ማለት ነው። ወደ ሄዶ ምንድነው ያደረገው? እና ሳራን ከቤት ውስጥ ውጪ፣ እናመሰግናለን፣ እንዴት እሷን ትናገሪያለሽ? አክስቴ እኮ ለኔ ብላ ነው ቤት ውስጥ የተቀመጠችው በማለት እንግዲህ ነበር ማለት ነው። እሷን በጣም ነው የተሰማት። እንደዚህ ታረገኛለህ ልጄ፣ እኔ እኮ ባልወልድክም እኮ እናትክ ነኝ፣ ምክንያቱም አሳድጌሃለሁ፣ እባክህ መጥፎ ነገር ልብ የሚሰብር ነገር እንዳትናገር እያለችው ነበረ ማለት ነው። እሱ ሊሰማ አልፈለገም። እንግዲህ አቶ አምናን በስተመጨረሻ መደረግ የሌለበትን ድብቅ ብሏል ማለት ነው። ያው እንደምታውቁት አቶ አምናን ችግሩ ምንድነው? የሆነ ነገር ሲናገር አያስተውልም፣ ያለ ግንዛቤ ይናገራል፣ በኋላ መዘዝ ይዞበት ይመጣል ማለት ነው። ከዛን እንግዲህ እየተፈጠረ ያለው ነገር ምንድነው? ምን ያድርግ? የሚያሁን የሚገባበት የሚወጣበት ጉድጓድ ጠፍቶበታል። ያ ደግሞ እንደዛ ሊሆን የቻለው በምን የተነሳ ነው ሲባል ጋይስዬ ብሌንን በጣም ነው የሚወዳት። ብሌንን በህይወቱ ማጣት አይፈልግም። ብሌንን በጣም ከምታስበለጠ ነው የሚያፈቅራት። እንግዲህ ቃል ራሱ ምንድን ያለው ለምንድነው እቺ ልጅ ከቤት ውስጥ የማታስወጣት? ምን ታደርጋለች? ምክንያቱም አንተ ህይወት ግን ልትበታትን ትችላለች በማለት ስትነግረው ነበረ። እሱ ግን በፍጹም ከዚህ ቤት አትወጣም፣ እዚሁ ነው የምትቀመጠው ብሎ ተናግሯል ማለት ነው። ቤተሰቦቼ እንግዲህ ነገሮች ሁላ ከበድ እያሉ ይገኛሉ። በተረፈው እንግዲህ ምን እንደሚፈጠር ያለውን ነገር ይዤላችሁ እመጣለሁ የኔ ውዶች። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። ክበሩልኝ፣ ኑሩልኝ እና ከሰዎችዬ ቤተሰቦቼ ምን ለማለት ፈልጌ ነው፣ እጃችሁ ለእኔ ይጠቅመኛል። ለእኔ የምታደርጉልኝ ላይክ እና ሼር ለእኔ ስለሚጠቅመኝ ላይክ እና ሼር አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። አይሚሲዩ ሀይላቢዩ እላለሁ። መልካም ጊዜ